ሰሞኑን የኤሌክትሪክ መኪና ገበያው ላይ አዳዲስ መኪኖችን እየተመለከታችሁ ነው። ከነሱ ውስጥ ደግሞ ቻንጋን ኪው05 የሚባለው አንደኛው መኪና ነው እና በብዛት እየተወዳደረበት ያለው መኪና ደግሞ ከታዋቂው ከዩዋናፕ የተሻለ መኪና ነገር ግን ከዩዋናፕ በረከሰ ዋጋ እየተባለ ማርኬት ሲደረግ ሰምታችኋል። በእርግጥ ግን ቻንጋን ኪው05 ከዩዋናፕ የተሻለ መኪና ነው እና ዋጋው ከዩዋናፕ የቀነሰ መኪና ነው የሚለውን ነገር በዚህ ቪዲዮ የምንመለከት ይሆናል። ስለዚህ ቻንጋን ኪው05ም ብዙዎቻችሁ ስለማታውቁት ያለውን ስፔክ ሙሉ ለሙሉ ላብራራላችሁ ማለት ነው። ስለዚህ ቻንጋን ኪው05 በሁለት አይነት የባትሪ ፓክ ነው የምታገኙት። አንደኛው የምታገኙበት የባትሪ ፓክ 40.3 ኪሎዋት አወር ያለው ኤልኤፍፒ ባትሪ ነው፣ ሊቲየም አይረን ፎስፌት ማለት ነው። ሊቲየም አይረን ፎስፌት የምታውቁት በቢዋይዲ ብሌድ ሲስተሙ ነው። ነገር ግን ይሄኛው ብሌድ አይደለም፣ ነገር ግን የብሌዱን አይነት ባትሪ ኬሚስትሪ የሚጠቀም ሊቲየም አይረን ፎስፌት የሚባለው ባትሪ ነው የሚጠቀመው ማለት ነው። ስለዚህ ሁለተኛው የባትሪ ኦፕሽን ደግሞ የምታገኙት እዚህ ቻንጋን ኪው05 ላይ 51.9 ኪሎዋት አወር ታገኛላችሁ ማለት ነው። እንደምታስታውሱት ዩዋናፕ ላይ 45 ኪሎዋት አወር ባትሪ ነው የምታገኙት ብሌድ ቢሆንም ማለት ነው። ቶፕ ሌቭሉ ቻንጋን ኪው05 ከዩዋናፕ ከፍ ያለ ባትሪ ያለው ማለት ነው። ከባትሪ በመቀጠል ደግሞ ሬንጁን በምንመለከትበት ጊዜ ቻንጋን ኪው05 ዝቅተኛው ባትሪ ማለትም 40 ኪሎዋት አወሩ ኤልኤፍፒ ባትሪ 405 ኪሎ ሜትር ይወስዳቸዋል ማለት ነው ቻንጋን ኪው05 ላይ። 51.9 ኪሎዋት አወሩ ባትሪ ደግሞ 506 ኪሎ ሜትር ይወስዳቸዋል ማለት ነው። ዩዋናፕን እንደምታስታውሱት ነው 45 ኪሎዋት አወር ነው ብያቸዋለሁ፣ የሚወስዳችሁ ደግሞ 401 ኪሎ ሜትር ነው። ይሄ ግን በ40 ኪሎዋት አወሩ ባትሪ የሚወስዳችሁ 405 ኪሎ ሜትር ነው ማለት ነው። ስለዚህ 5 ኪሎዋት ቀንሶ ነገር ግን 4 ኪሎ ሜትር ጨምሯል ማለት ነው በሬንጁ። ሞር በዲቴል ኮምፓሪዥኑን የምነግራችሁ ይሆናል። አሁን ወደ ኪው05 ስፔክ እንሂድ ማለት ነው። ኪው05 ሲንግል ሞተር ነው፣ ከፊት ነው ሞተሩ ያለው። የፊቱን ሁለት ጎማዎች ነው የሚነዳው ማለት ነው የቻንጋን ኪው05 መኪና ማለት ነው። ይሄ መኪና 120 ኪሎዋት የሚያመነጭ የኤሌክትሪክ ሞተር ነው የተገጠመለት። 120 ኪሎዋትን ወደ ሆርስ ፓወር በምንቀይርበት ጊዜ 163 የፈረስ ጉልበት ማመንጨት ይችላል ማለት ነው። ወደ ቶርኩ በምንሄድበት ጊዜ ደግሞ 190 ኒውተን ሜትር ቶርክ ማመንጨት ይችላል ማለት ነው። ከአብዛኛው መኪና የተሻለ ጎማው የመግፋት አቅም አለው ማለት ነው። ስለዚህ ጭቃ ውስጥም ስገቡ ሌሎች ነገሮች የሚያዳልጥ ቦታም ላይ ስትሆኑ ሞር መሬቱ ላይ ጉልበት አሳድሮ እየገፋ እየጫረ የመውጣት ፓወር ያለው መኪና ነው ማለት። ወደ ፐርፎርማንሱ በምንሄድበት ጊዜ ደግሞ ቶፕ ስፒዱን በ160 ኪሎ ሜትር ፐር አወር የምታገኙት ሲሆን ከዩዋናፑ ጋር ተመሳሳይ ነው። በተጨማሪም ደግሞ አክሰለሬሽኑን በምትሄዱበት ጊዜ ደግሞ ከ0 ወደ 100 ለመሄድ የሚፈጅበት ከ8 እስከ 9 ሰከንድ ይፈጅበታል ማለት ነው። ይሄ መኪና ሞር ፋስት ወደሚባሉት መኪኖች ጋር የሚጠቃለል ነው። ምክንያቱም በዚህ ፍጥነት 100 ኪሎ ሜትር ፐር አወር መድረስ ራሱ አንድ ቫሊዩ ስለሆነ ማለት ነው። ከዛ ውጪ ወደ ቻርጂንግ በምንሄድበት ጊዜ ደግሞ 3C የሚባለውን ፋስት ቻርጂንግ ሰፖርት ያደርጋል ማለት ነው። ይሄ ቴክኖሎጂ ምን ያመለክታል መሰላችሁ? በ15 ደቂቃ ውስጥ 120 ኪሎ ሜትር መሄድ መቻሉን ያመለክታል ማለት ነው። በ15 ደቂቃ ቻርጅ ታደርጉታላችሁ 120 ኪሎ ሜትር የሚወስዳችሁን ሬንጅ ይጨምርላችኋል ባትሪያችሁ ላይ ማለት ነው። 15 ደቂቃ የሆነ ቦታ ላይ ቻርጅ ለማድረግ ካቆማችሁ 120 ኪሎ ሜትር የሚያስቀጥላችሁን ቻርጅ ማድረግ ትችላላችሁ ማለት ነው። ስለዚህ ቻርጂንግ ስቴሽኖች ላይ እንኳን ይሄን ያህል መቆም አይጠበቅባችሁም። 5 ደቂቃ ቻርጅ ካረጋችሁት የሆነ ያህል ይይዝላችኋል ማለትም ወደ 40 ኪሎ ሜትር ምናምን ይይዝላችኋል በ5 ደቂቃ ቻርጅ። ከዛ በኋላ መንቀሳቀስ ትችላላችሁ ወደ ፈለጋችሁበት ስራችሁ ምናምን ማለት ነው። ስለዚህ ፋስት ቻርጂንግ ላይ የተሻለ ይሆናል ማለት ነው ኪው05 ማለት ነው። ወደ ዳይሜንሽን በምንሄድበት ጊዜ ማለትም ወደ ሳይዙ በምንሄድበት ጊዜ ትንሽ ተለቅ ያለ መኪና ነው። 4.4 ሜትር ርዝመት አለው። 1.85 ሜትር ስፋት አለው። 1.6 ሜትር ደግሞ ቁመት አለው ማለት ነው። ስትመለከቱት ሰፋ ያለ መኪና ነው ማለት ነው። ውስጡም ላይ ሰፋ ያለ ስፔስ ነው የሚሰጣችሁ። 5 ሰው ነው የሚጭነው፣ ነገር ግን ደልቀቅ አድርጎ ነው 5 ሰው የሚጭነው ማለት ነው። ሄድሩም ይሰጣችኋል፣ ሌግሩም ይሰጣችኋል፣ ሰፋ ያለ ወንበር ይሰጣችኋል ማለት ነው። ውጪው ራሱ ሰፊ ስለሆነ ማለት ነው። ወደ ድራግ ኮፊሸንቱ በምንሄድበት ጊዜ ደግሞ 0.65 ነው። ድራግ ኮፊሸንት ማለት ምን ያህል ኢፌክት ይደረጋል ነው በአየር ማለት ነው። ኤሌክትሪክ መኪና ፍጥነት በሚጨምርበት ጊዜ በጣም በከፍተኛ ደረጃ ሬንጁ ይወርዳል። ለዚህ ደግሞ ድራግ ኮፊሸንቱ በሚወርድበት ጊዜ ነው ሬንጁ በከፍተኛ ደረጃ የሚወርደው ማለት ነው። ስለዚህ ይሄኛው ሬንጁ የመውረድ ቻንሱ ኮፊሸንቱ 0.265 ነው ማለት ነው። ከሌሎች መኪኖች አንጻር አቬሬጅ የሚባለው ከኤሌክትሪክ መኪኖች አንጻር ማለት ነው። አሁን ደግሞ
ከዩዋናፕ ጋር እያወዳደርን ስፔኩን ልንገራችሁ ማለት ነው። የዩዋናፕ ዝቅተኛው ሞዴል 38 ኪሎዋት አወር ባትሪ ፓክ ነው ያለው። ከፍተኛው ሞዴል ደግሞ 45.12 ኪሎዋት አወር ብሌድ ባትሪ ነው። ኤልኤፍፒ ብሌድ ባትሪ ማለትም ሊቲየም አይረን ፎስፌት ብሌድ ባትሪ ነው የሚጠቀመው ማለት ነው። የተሻለ የባትሪ ቴክኖሎጂ ነው ከቻንጋኑ አንጻር በጣም የተሻለ ማለት ነው። እሳትን መቋቋም ይችላል። እሳት ውስጥ ቢገባ እንኳን ለረጅም ጊዜ ባትሪ ሄልዙ ሳይቀንስ መስራት ይችላል እና በዝቅተኛ ስፔስ ከፍተኛ ኢነርጂ ዴንሲቲ ስላለው ከፍተኛ ኢነርጂ መያዝ ይችላል ማለት ነው። ወደ ቻንጋኑ ስንሄድ ደግሞ ዝቅተኛው ባትሪ 40 ኪሎዋት አወር ነው። ከዛ በኋላ ደግሞ ከፍተኛው ባትሪ 51.9 ኪሎዋት አወር ነው ማለት ነው። እነዚህን ኪሎዋት አወሮች ደግሞ ወደ ሬንጅ እንቀይራቸው ምን ያህል ኪሎ ሜትር ይወስደናል በምንልበት ጊዜ ዩዋናፕ 38 ኪሎዋት አወሩ 301 ኪሎ ሜትር ነው የሚሄድላችሁ። 45 ኪሎዋት አወሩ ደግሞ 401 ኪሎ ሜትር ነው የሚሄድላችሁ። ወደ ቻንጋን ኪው5 በምንሄድበት ጊዜ 40.3 ኪሎዋት አወር ነው ዝቅተኛው ባትሪ ብያቸዋለሁ። እሱ ዝቅተኛ ባትሪ የሚሄደው 405 ኪሎ ሜትር። አስተውሉ እንግዲህ ዩዋናፕ 401 ኪሎ ሜትር ለመሄድ 45 ኪሎዋት አወር ባትሪ ያስፈልጓል። ይሄ ቻንጋን ኪው05 የሚባለው ዝቅተኛው ሞዴል ደግሞ 405 ኪሎ ሜትር ለመሄድ 40.3 ኪሎዋት አወር ባትሪ ያስፈልጓል ማለት ነው። ስለዚህ ከዩዋናፑ 5 ኪሎዋት አወር ቀንሶ ነገር ግን 4 ኪሎ ሜትር ሬንጅ ይጨምራል ማለት ነው። ዝቅተኛው ኪው05 ከከፍተኛው ዩዋናፕ አንጻር ማለት ነው። ከዛ በኋላ ደግሞ ከፍተኛው ኪው05 በምናይበት ጊዜ 51.9 ኪሎዋት አወር ባትሪ ፓክ ያለው በአጠቃላይ 506 ኪሎ ሜትር መሄድ ይችላል። 45 ኪሎዋት አወር ባትሪ ፓክ አለው 401 ኪሎ ሜትር ከሚሄደው 105 ኪሎ ሜትር ድፍን ይጨምራል ማለት ነው ሬንጁ። በእርግጥ 7 ኪሎዋት አወር ባትሪ ቢጨምርም 7 ኪሎዋት አወር ጭማሪ ግን 105 ኪሎ ሜትር ሬንጅ አይጨምርላችሁም። ስለዚህ ኪው05 አሪፍ ነው ማለት ነው። ነገር ግን ሬንጅ በምትጨምሩበት ጊዜ ባትሪ ሳትጨምሩ ትሬድ የምታረጉት አንድ ነገር አለ። እሱም ትሬድ የምታረጉት ነገር ምንድነው መሰላችሁ? ፓወር ነው። ፓወር ላይ ሊሚቴሽን ይኖርባቸዋል ማለት ነው። አሁን ወደ ፓወር በምንሄድበት ጊዜ ሁለቱም አንዳንድ ኤሌክትሪክ ሞተር ነው ያላቸው። ዩዋናፕ ከፍተኛው ሞዴል 45 ኪሎዋት አወሩ ቶፕ የሚባለው ትሪም ሌቭል 177 ሆርስ ፓወር ማመንጨት ይችላል። 177 ሆርስ ፓወር ስላችሁ 130 ኪሎዋት አወሩ ነው ወደ ሆርስ ፓወር ሲቀየር 177 የፈረስ ጉልበት የሆነው ማለት ነው። ስለዚህ ይሄኛው ቻንጋን ኪው05 120 ኪሎዋት እና 163 ሆርስ ፓወር ነው የሚያመነጨው ማለት ነው። ይሃኛው ግን 130 ኪሎዋት እና 177 ሆርስ ፓወር ነው የሚያመነጨው ማለት ነው። በኪሎዋት ደረጃ የ10 ኪሎዋት ልዩነት አላቸው። በሆርስ ፓወር ደረጃ ደግሞ የ14 ሆርስ ፓወር ልዩነት አላቸው። ዩዋናፑ የተሻለ ነው ማለት ነው በጉልበት። በአቬሬጅ በኪሎዋት አወር የሚሄደው ሬንጅ ዝቅተኛ ስለሆነ በጉልበት ነው የሚሄደው ማለት ነው። ወደ አክሰለሬሽኑ በምንሄድበት ጊዜ ደግሞ ዩዋናፕ ትንሽ ፈጠን ያለ ሳይሆን አይቀርም። ከ0 እስከ 100 ለመድረስ የሚፈጅባችሁን ሰከንድ ነው አሁንም መነግራችሁ። ዩዋናፕ 7.9 ሰከንድ ይፈጅበታል። ኪው05 ደግሞ ከ8 እስከ 9 ሰከንድ ይፈጅበታል ማለት ነው። ስለዚህ ዩዋናፕ ኮንሲስታንትሊ ሎ የሆነ ዝቅተኛ የሆነ ሰዓት ነው የሚፈጅበት ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ ማለት ነው። ስለዚህ ዩዋናፕ ይፈጥናል ማለት ነው። ከዛ በተጨማሪም ደግሞ ወደ ዳይሜንሽን በምንሄድበት ጊዜ ይሄኛው ርዝመቱ የቻንጋን ኪው05 ርዝመት 4.43 ሜትር ነው። ዩዋናፑ ደግሞ 4.3 ሜትር ነው። ወደ ስፋቱ በምንሄድበት ጊዜ ደግሞ ይሄኛው 1.85 ሜትር ነው። ዩዋናፑ ደግሞ 1.83 ሜትር ነው። ወደ ርዝመቱ ስንሄድ ደግሞ ከመሬት ባለው ርዝመቱ በምንሄድበት ጊዜ ይሄኛው 1.6 ሜትር ነው። ዩዋናፑ ደግሞ 1.675 ሜትር ነው። ስለዚህ ዩዋናፑ ረዘም ያለ መኪና ነው፣ ጠበብ ያለ መኪና ነው። ወደ ጎንም ጠበብ ያለ መኪና ይሆናል ማለት ነው። ስለዚህ በአጠቃላይ ዩዋናፕ ከፍታ ብቻ ይበልጧል ማለት ነው ኪው05። ኪው05 ደግሞ ወደ ታች ይረዝማል፣ ወደ ጎንም ይሰፋል ማለት ነው። ስለዚህ ኪው05 ሰፋ ያለ መኪና ነው፣ ዩዋናፑ ደግሞ ረዘም ያለ መኪና ነው ማለት ነው። በሳይዝ በምናወዳደርበት ጊዜ ውስጡ ባለው ስፔስ በምናምን ስናወዳደር ግን ውስጥ ላይ ያለው ወደ ጎንና ወደዚህ ያለው ርዝመት ስለሆነ ማተር የሚያደርገው ኪው05 ሰፋ ያለ ስፔስ ይሰጣቸዋል ማለት ነው። ስለ ቻርጂንግ በምናወራበት ጊዜ ደግሞ ኪው05 3C ፋስት ቻርጂንግ ኬፓብል እንደሆነ ነግሬያቸዋለሁ። 3C ፋስት ቻርጂንግ ኬፓብል ሆነ ማለት ደግሞ 120 ኪሎ ሜትር ሬንጅ በ15 ደቂቃ ውስጥ መጨመር ይችላል ማለት ነው። ይሃኛውም ፈጣን የሚባለው በ30 ደቂቃ አካባቢ ውስጥ እስከ 80% መድረስ ይችላል። ስለዚህ በፋስት ቻርጂንግ ደረጃ ቻንጋን ኪው05 ትንሽ ፈጠን ያለ ይሆናል ማለት ነው። 5 ደቂቃ በሰቁት 40 እና 50 ኪሎ ሜትር የሚወስዳችሁን መንዳት ትችላላችሁ ማለት ነው። የትኛውም ፋስት ቻርጂንግ ስቴሽን ላይ ሄዳችሁ 5 ደቂቃ ጠብቃችሁ አስቡት እንግዲህ ይሄን ያህል ሬንጅ ስታገኙ ማለት ነው። ይሄን ያህል
ስለዚህ ኤሌክትሪክ መኪና ላይ ያለውን ረጅም ሰዓት የቻርጂንግ ጥበቃውን ምናምን ያስቀርላችኋል ማለት ነው። ነገር ግን ባትሪ ፋስት ቻርጂንግ በከፍተኛ ደረጃ ባትሪ ሄልዛችሁን በጣም ሎ እያደረገ የሚመጣ ነገር ቢሆንም የማይመከር ቢሆንም ለአጋጣሚ የሆነ ቦታ ሄዳችሁ ምናምን ቻርጀር ማድረግ ባትችሉ እንኳን ፋስት ቻርጀር በዚህ ፍጥነት አድርጋችሁ መንቀሳቀስ ትችላላችሁ ማለት ነው። ሶ ወደ ዋጋ በምንሄድበት ጊዜ ደግሞ 405 ኪሎ ሜትር የሚሄደው ኪቡ 05 ከ11200 ዶላር ነው የሚጀምረው ማለት ነው። ወደ 13000 ዶላር አካባቢ ነው ማክሲመም የሚደርሰው ማለት ነው። ወደ 500 ኪሎ ሜትር የሚሄደው ኪቡ 05። ወደ ዩዋናፕ ስንሄድ ደግሞ ዝቅተኛ መነሻ ዋጋ ነው ያለው 10500 ዶላር ነው። 300 ኪሎ ሜትር የሚሄደው 401 የሚሄደው ደግሞ ወደ 13000 ዶላር ነው ማለት ነው። ስለዚህ በዋጋም ደረጃ ኪቡ 05 የተሻለ መኪና ይሆናል ማለት ነው። ስለዚህ በዋጋ በምናይበት ጊዜ ኪቡ 05 የተሻለው፣ በፋስት ቻርጂንጉ ኪቡ 05 የተሻለ ነው። ውስጡ ባለው ስፔስ በሚሰጣችሁ ኪቡ 05 የተሻለ ነው። በቶፕ ስፒዱ ሁለቱም እኩላቸው፣ ነገር ግን ትንሽ በመወንጨፍ ዩዋናፕ የተሻለ ስለሆነ ስፒዱን ለዩዋናፕ እንሰጠዋለን ማለት ነው። ፓወሩንም ለዩዋናፕ እንሰጠዋለን ማለት ነው። ሬንጅ በምንመለከትበት ጊዜ በጣም ክሊር ዊነር ነው ያለን። ኪቡ 05 ሬንጁ የተሻለ ነው። ባትሪም ኪቡ 05 የተሻለ እንደሆነ ተመልክተናል ማለት ነው። ስለዚህ እንደ አጠቃላይ በምንመለከትበት ጊዜ ዋጋ ኪቡ 05 ትንሽ የተሻለ ነገር እየሆነ ነው። ኢትዮጵያ ውስጥ ገና ስም ስላልገነባ በዝቅተኛ ዋጋ ነው እየተሸጠ ያለው፣ ስም እስኪገነባ ድረስ ማለት ነው። ስለዚህ ስም ሳይገነባ ስለምትገዙት ኪቡ 05 እኛ ሀገር ላይ ረከስ ያለ ነው። ውጭ ላይ እኩል ቢሆኑም እንኳን ዋጋቸው እኩል ተቀራራቢ ነገር ነው። እኛ ሀገር ግን ኪቡ 05 ገና ስም ስላልገነባ እንደ ዩዋናፕ ረከስ ተደርጎን እየተሸጠ ያለው። ስለዚህ ኪቡ 05 ዋጋ የተሻለ ነው። በተጨማሪም ደግሞ ኤሌክትሪክ መኪና ላይ የምትፈልጉት ጉልበትና በጣም ከፍተኛ ፍጥነት ሲሆን ወዲያው መወንጨፍ ሳይሆን ለረጅም ጊዜ መነዳቱ ምናምን ስለሆነ ባትሪ ሳይንሱ የቢዋይዲ የተሻለ ቢሆንም ሬንጁ ምናምን ግን ከቢዋይዲ ይሄኛው የተሻለ ነው ኪቡ 05። ስለዚህ ኪቡ 05ን እንድገዙ ተመክራችኋለሁ ማለት ነው። ቀጣይ ደግሞ ምን መኪና ኮምፓሪዥን እንዲሰራላችሁ ትፈልጋላችሁ? ምን መኪና ሪቪው ላድርግላችሁ ማለት ነው? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ንገሩኝ። ይሄንን ምርጥ የካር ኮሚኒቲ ኢትዮጵያ ውስጥ የማታገኙትን የካር ኮንሲስታንት የሆነው ኮሚኒቲ ሰብስክራይብ በማድረግ ተቀላቀሉን። ቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ቆዩ።